በኮሚኒቲ ሺልድ የፍጻሜ ጨዋታም አርሰናል ማንቸስተር ሲቲን ካሸነፉ በኋላ ስፔናዊ አሰልጣኝ ሚኬል አርቴታ አስተያየቱን ሰጥቷል። በጥሩ ሁኔታም ተጫውተን አሸንፈናል። ለተጫዋቾቼ ጥሩ እንደነበርን ነግሬያቸዋለሁ። በውጤቱ በጣም ደስተኛ ነኝ። ክሪስቶስ ዞሊስ በጣም ጎበዝ ተጫዋች ነው። ውሳኔዎቹ አስገራሚ ናቸው። በጠባብ ቦታዎች የሚያደርገው ነገር አስደናቂ ነው። እንደ ቡድን ከዓመት ዓመት ብቃታችን እየጨመረ ይገኛል። ምን ማሳካት እንደምንችል እናውቃለን። ጥሩ የቅድመ ውድድር ጊዜን አሳልፈናል። በውጤቱ ትንሽ ተገርም ያለው ኦዴጋርድ የተለየ ተጫዋች ነው። አሁንም ስኬታማ ጊዜን ለማሳለፍ ጥረት እናደርጋለን ሲሉ ሚኬል አርቴታ ገልጸዋል። ሪካርዶ ካላፊዮሪ ከ1968 በኋላ ለመጀመሪያ ጊዜ ፈጣኗን ጎል ማስቆጠር ሲችል በሁሉም ውድድሮች በሚኬል አርቴታ ስር ከተቆጠሩት 668 ጎሎች ውስጥ የካላፊዮሪ ፈጣኗ ጎል ተብላ ተመዝግባለች። አልሂላል የቼልሲውን የመስመር አጥቂ ፖርቱጋላዊውን ፔድሮ ኔቶን ለማስፈረም ፍላጎት ማሳየታቸው ተነግሯል። የአልሂላል አመራሮች በሳምንቱ መጨረሻ ከቼልሲ ኃላፊዎች ጋር ለመነጋገር ቀጠሮ መያዛቸው ተሰምቷል። የሳውዲው ክለብ ለፔድሮ ኔቶ ከፍተኛ የተባለለትን ጥቅማጥቅም ማቅረባቸውን ተከትሎም ተጫዋቹ ዝውውሩ እንዲጠናቀቅ ፍላጎት ማሳየቱ ተሰምቷል። ፔድሮ ኔቶ ከአልሂላል በተጨማሪ በሌሎች የአውሮፓ ክለቦችም ይፈለጋል ተብሏል። ቼልሲዎች ከ60 ሚሊዮን ፓውንድ በላይ እንደሚፈልጉም ተገልጿል። የተጫዋቹ ወኪል እንደተናገረው ፔድሮ የቼልሲ ተጫዋች መሆኑን አውቃለሁ። አዎ ከአልሂላል ጥያቄ ቀርቦልናል፣ ነገር ግን ያለን ሁኔታ በቀጣዮቹ ቀናት እናሳውቃለን በማለት ወኪሉ ሐሳቡን ሰጥቷል። ዣቪ አሎንሶ ፔድሮ ኔቶ የእቅዱ አካል እንዳልሆነ አንዳንድ ሚዲያዎች በመዘገብ ላይ ይገኛሉ። ተጫዋቹም ቼልሲን ለመልቀቅ መዘጋጀቱ ተሰምቷል። ባርሴሎና የማንቸስተር ሲቲውን አማካይ ሮድሪን ለማስፈረም ተቃርበዋል። ተጫዋቹም በቀጣዮቹ ቀናት ወደ ካታላን አቅንቶ የሕክምና ምርመራውን እንደሚያደርግ ተዘግቧል። ባርሴሎናዎች ለማንቸስተር ሲቲ 76.5 ሚሊዮን ዩሮ እንደሚከፍሉ ተነግሯል። ተጫዋቹም በባርሴሎና ቤት ለ4 ዓመታት እንደሚቆይም ተሰምቷል። ሮድሪ ክለቡን መልቀቁን ተከትሎ የማንቸስተር ሲቲ አመራሮች በቀጥታ ከቼልሲ ጋር በመነጋገር አርጀንቲናዊውን አማካይ ኤንዞ ፈርናንዴዝን ለማስፈረም መዘጋጀታቸው ታውቋል። ተጫዋቹም በኤንዞ ማሬስካ ስር ለመስራት ፍላጎት ማሳየቱ እየተነገረ ይገኛል። ብራድሊ ባርኮላና ኢብራሂም ምንባይም ፔዤን እንደሚለቁ ታውቋል። የፔዤው ፕሬዝዳንት ናስር አልካላይፊ ከስፔናዊ አሰልጣኝ ሉዊስ ኤንሪኬ ጋር ውይይት ካደረጉ በኋላ ከውሳኔ ላይ መድረሳቸው ተሰምቷል። ባርኮላ ሊቨርፑልን ብቻ መቀላቀል እንደሚፈልግ በወኪሉ በኩል አሳውቋል። በቀጣይ በሁለቱ ክለቦች መካከል የሚደረግ ውይይት እንደሚኖርም ተሰምቷል። ምንባይም ከሊቨርፑል በተጨማሪ በሌሎች ክለቦችም ይፈለጋል ተብሏል። በቀጣዮቹ 3 ቀናት የባርኮላና የምንባዬ መዳረሻ እንደሚታወቅ የፈረንሳዩ ለኪፕ ዘግቧል። ጋብርኤል ጄሱስ እና ጋብርኤል ማርቲኔሊ አርሰናልን ለመልቀቅ መዘጋጀታቸው የተነገረ ይገኛል። የካታሩ ክለብ አልሳድ 50 ሚሊዮን ዩሮም ለማርቲኔሊ ማቅረባቸው ተዘግቧል። ብራዚላዊ ተጫዋች ግን በአውሮፓ መቆየት ይፈልጋል ተብሏል። ማርቲኔሊ ከአልሳድ በተጨማሪ በስፔንና በእንግሊዝ ክለቦችም እየተፈለገ ይገኛል። ውሳኔ ተጫዋቹ ብቻ መሆኑን መናገር እፈልጋለሁ ሲል የማርቲኔሊ ወኪል ገልጿል። ጋብርኤል ጄሱስ ወደ ናፖሊ ያመራል የሚል መረጃ እየወጣ ሲሆን ተጫዋቹን ለማስፈረም የብራዚል ክለቦችም ፍላጎት ማሳየታቸው የተነገረ ይገኛል።